ቲቶ ምዕራፍ 2 ቁጥር 14 ቲቶ ምዕራፍ 2 ቁጥር 14 በጌታ ስም አነባዋለሁ። መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል። በአዲሱ ትርጉም እርሱ ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለ እኛ ሰጥቷል ይላል። እንጸልይ። ጌታ ሆይ በመካከላችን ስላለ እናመሰግናለን። መንፈስ በመካከላችን ስላለ እናመሰግናለን። መንፈስ ባለበት ፈውስ አለ። መንፈስ ባለበት መጽናናት አለ። መንፈስ ባለበት ትምህርት ምሪት አለ። መንፈስ ባለበት ጌታ ሆይ የዓይን መከፈት አለ። እነሆ ከሕግ ታምራትን ታሳየን ዘንድ ለእያንዳንዳችን ትናገረን ዘንድ በኢየሱስ ስም እንጸልያለን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ በኢየሱስ ስም አሜን። የስብከቴ ወይም የትምህርቴ ክፍል ስለ እኛ ነፍሱን ሰጥቷል ነው የሚለው ርዕሱ። ግን በአዲሱ ትርጉም ያለውን ርዕስ ነው የወሰድኩለት። ራሱን ስለ እኛ ሰጥቷል የሚል ነው። ራሱን ስለ እኛ ሰጥቷል። who gave himself for us የሚል ነው። ራሱን ስለ እኛ ሰጥቷል ይላል። እስቲ በሉት፣ ራሱን ስለ እኛ ሰጥቷል። ይገርመኛል። ጌታ ብዙ ነገር ሲሰጥ እንቀበላለን። ራሱን ግን ሲሰጥ ብዙ ሰዎች አይቀበሉም። ወደ ገዛ ወገኖቹ መጣ። ራሱን ሲሰጣቸው አልተቀበሉት። ዓለምም እሱን አልተቀበለችው። ዝናብ ሲሰጥ ይቀበላሉ። ፀሐይን ሲሰጥ እግዚአብሔር ይቀበላሉ። አይደለ እንዴ? ማዕድኑን ሲሰጥ ይቀበላሉ። ገንዘቡን ሲሰጥ፣ ጤና ሲሰጥ፣ ማንኛውም ምግቡን ሁሉ ሲሰጥ ሰዎች ይቀበላሉ። እንዳውም ሲጎልባቸው እያለቀሱ እየጸለዩ ጌታ ሆይ አደረግኩ እያሉ ሁሉን ነገር ይቀበላሉ። ራሱን ግን ሲሰጥ ማንም ሰው አይቀበልም። ራሱን ስለ እኛ ሰጥቷል ነው የሚለው። ጌታ ኢየሱስ ክርስቶስ ከፀሐይ የበለጠ፣ ከጤና የበለጠ፣ ከዝናብ የበለጠ ወይም ከምንበላው ከምንጠጣው የበለጠ ነገር ራሱን ነው የሰጠ። ከዚህ የሚበልጥ ስጦታ የለም። የገዛ ወገኖቹ አልተቀበሉትም ነው የሚለው። ራስን ከመስጠት በላይ ምን ይስጥ ጌታ? እኛ ራሳችንም ደግሞ ምንም ነገር አድርጉ ቢባል ልንሰጥ እንችላለን። ራሳችንን ግን መስጠት ይከብደናል። አይታችሁ እንደሆነ ሰዎች ጊዜያቸውን ከፍለው ይሰጣሉ በጥቂቱ ለጌታ። ሰዎች ገንዘባቸውን ሊሰጡ ይችላሉ። ሰዎች ዕውቀታቸውን ሼር ሊያደርጉ ይችላሉ። ራስን ስጥ፣ እስቲ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ ሲባል ብዙ ሰዎች አይሰጡም። ራስን መስጠት ትልቅ ስጦታ ነው። ጌታ ራሱን ሰጥቶ የተቀበለ የለም። ገና ደግሞ እኛ ራሳችሁን ስጡ ስንባል በጣም አስቸጋሪ ነገር ቢኖር ራስን መስጠት ነው። የተሰሎንቄ ቅዱሳን አስቀድመው ራሳቸውን ለጌታ ሰጡ፣ ከዛም ለኛ ይላል ጳውሎስ። ራሳቸውን ለጌታ የሰጡ ሰዎች የተባረኩ ናቸው። በጣም ጥቂቶች ናቸው ጌታን ራሳቸውን ሰጥተው የተከተሉት። እነሱም ደቀ መዛሙርቶቹ ናቸው። አብዛኞቹ ግን ጌታን ነገር እንጂ የሚፈልጉት ጌታን አይፈልጉት። የእግዚአብሔርን ነገር ይፈልጉታል፣ ራሳቸውን ግን በፍጹም አይሰጡም። ስለበሉ ስለጠጡ ጌታን ይከተሉታል። ወይም ደግሞ አንድ ነገር እንዲያደርግላቸው ወይ እንዲፈውሳቸው ወይ እንዲያከብራቸው ወይም ደግሞ እግዚአብሔር የሚበሉትን የሚጠጡትን ወይም ስኬት የምንለውን የምድር ነገር እንዲሰጠን ብዙዎች ሰዎች ይፈልጉታል። ነገር ግን ሁሉን ጥተው ራሳቸውን የሰጡ ጥቂቶች ናቸው በምድር ላይ። እስቲ ጌታ ለምን አይነት ሰዎች ነው ራሱን የሰጠው? ሮሜ 3 ከ10 እስከ 18 እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ የእግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሽንገላ የእባብ መርዝ ከንፈሮቻቸውን በታች አለ። አፋቸው እርግማን መራራነት ሞልቷል። እግሮቻቸው ደም ለማፍሰስ ፈጣኖች ናቸው። ጥፋት ጉስቁልና በመንገዳቸው ላይ ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ጌታ ራሱን የሰጠው ለእንደነዚህ አይነት ሰዎች ነው። እስቲ አንድ ባንድ እናያቸው። እዚህ ጋር ኖበዲ ይላል። አንድስ እንኳን ምን አዚቲ ዝሬትን እንዲህ ተብሎ እንደተጻፈ ይላል። እንዲህ ተብሎ ተጽፏል። ምን ብሎ ነው የተጻፈው? nobody is righteous አንድስ እንኳን ጻድቅ የለም ይላል። nobody is righteous
ጌታ ራሱን ለማን ነው የሰጠው? አንድስ እንኳን ጻድቅ ላልሆነ ሰው ነው የሰጠው። አንዱ እንኳን ጻድቅ አይደለም። ለጻድቃን አልመጣም። መድኃኒት ለሚያስፈልጋቸው ለኃጢአተኞች ነው ጌታ ራሱን የሰጠው ለማን ነው ሲባል ጻድቅ ላልሆነ ሰው። ዛሬ ብዙ ሰዎች የራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አንታዘዝም እያሉ ነው እንጂ ጌታ እንደሆነ አንድስ እንኳን ጻድቅ የለም ነው የሚለው። አንድስ እንኳን ጻድቅ እንኳን ነኝ ለሚል ሰው ጌታ ራሱን አልሰጠም። የሰጠው ጻድቅ ላልሆኑ ኃጢአተኞች ነው። ቁጥር 11 ላይ አንድስ እንኳን ጻድቅ የለም ይላል። እዛው ቁጥር 11 ላይ nobody understand ይላል። አስተዋይ የለም። አንድስ እንኳን መንፈሳዊ ነገር የሚረዳ ሰው የለም። ጠቢባን በሉ፣ ሃይማኖተኛ በሉ፣ በዚህ ዓለም ላይ ያሉ ፈላስፋ በሉ፣ አንድስ እንኳን ይላል። አንድስ እንኳን የእግዚአብሔርን ነገር የሚረዳ ሰው የለም። ለእንደነዚህ አይነት ሰዎች ነው እግዚአብሔር ራሱን የሰጠው። አይገርማችሁ? ምናልባት እኔ እረዳለሁ ትሉ እንደሆነ አላውቅ። ሁላችንም ግን መጽሐፍ ቅዱስ አዚት ዝሪትን ይላል እንደተጻፈ አንድስ እንኳን እግዚአብሔርን ነገር የሚረዳ ሰው የለም። ለእንደነዚህ አይነት ሰዎች ነው እግዚአብሔር ራሱን የሰጠው። ሌላው እዛው ቁጥር 11 ላይ nobody seek God አንድስ እንኳን እግዚአብሔርን የሚፈልግ የለም። አስተውላችሁታል? በዓለም ላይ ስንት ሃይማኖት አለ ብላችሁ ቁጥር ስፍር የሌለው ሃይማኖት አለ። ግን ሃይማኖት ስራው ምንድነው ታዲያ? የእግዚአብሔር ቃል እኮ የሚለው አንድስ እንኳን እግዚአብሔርን የሚፈልግ የለም ነው የሚለው። አይሁዶች ጌታን እንፈልጋለን እግዚአብሔርን እንፈልጋለን ይላሉ። እግዚአብሔር ስጋ ለብሶ ሲመጣ ድንጋይ አንስተው ሊገሉት ነው የፈለጉት። መግደል ትፈልጉኛላችሁ ነው ያለው። እናንተ እኔ ልትገሉኝ ነው የምትፈልጉ አለ። ስጋ ለብሶ እኮ አምላክ እኮ ነው ወደ ምድር የወረደው። ሃይማኖተኞች ናቸው፣ መንፈሳዊ ሰው ነን ነው የሚሉት። የሚገርመው አንድስ እንኳን በምድር ላይ እግዚአብሔርን የሚፈልግ የለም። ይሄ ሁሉ ሃይማኖት ብትሉኝ አንዱም እግዚአብሔርን የሚፈልግ የለም። አያችሁ? ሃይማኖተኝነት ማለት በቀላል ምሳሌ ልስጣችሁ። ኤደን ገነት ልውሰዳችሁ። ኤደን ገነት ውስጥ ሃይማኖትን እንዴት እንደተመሰረተ ብታዩት ራቁትነታቸውን አዳምና ሔዋን ለመሸፈን ግልድም አገለደሙ ይላል። ከቅጠል የተሰራ ዛቲ ሪሊጅን ነውርን በራስ መንገድ መሸፈን። ጌታ ሲመጣ ሮጠው ወዴት ሄዱ ይላል? ወደ ጥሻ ገቡ። ግልድም አገልድሙ። ሃይማኖታቸው እንዴት አላቀረባቸው? ኃጢአተኛ ማንም ሳያሳድደው ኃጢአቱ ራሱ ያሳድደው። ዛሬ እኮ ሁሉም የምታዩት ሃይማኖት እኮ መደበቂያ እንጂ መሸሸጊያ እንጂ እግዚአብሔር ጋር መቅረቢያ አይደለም። ታውቃላችሁ? አንድስ እንኳን እግዚአብሔርን የሚፈልግ የለም ይላል። ከአይሁድ የበለጠ ለእግዚአብሔር ቅርብ አለ እንዴ? እነሱ ታዲያ ቅርብ የተባሉት ስጋ ለብሶ የመጣውን እግዚአብሔርን ሊገሉ ከተነሱ ድንጋይ ካመጡ ታዲያ ማን ነው እግዚአብሔርን የሚፈልገው? የትኛው ሃይማኖት ነው እግዚአብሔርን ፈልጎ የሚያገኘው? አንድስ እንኳን ሃይማኖተኛ የለም። nobody right ይላል እዛው 11 ላይ ሁሉም ተሳስቷል ይላል። እግዚአብሔር ሁሉም ተሳስቷል ይላል። አይ እነ ኖህ እኮ ትንሽ ይሻላሉ እና አብርሃም ይሻላሉ ትሉ ይሆናል። ሁሉም ተሳስቷል። ትስማማላችሁ? በእግዚአብሔር ቃል አንድም ሰው ትክክል አይደለም በእግዚአብሔር ፊት። ሄኖክ እኮ አካሄዱን ከእግዚአብሔር ጋር አድርጓል። ምን ማለት ነው? ሁሉም ተሳስቷል። እግዚአብሔር ፌቨር እያደረገ ነው በእግዚአብሔር ፊት ሞገስ አግኝቶ፣ እነ ሄኖክ በእግዚአብሔር ፊት ምህረት አግኝተው እንጂ ማንም በእግዚአብሔር ፊት ብቁ አይደለም አንድስ እንኳን። ለእንደነዚህ አይነት ሰዎች ነው ጌታ ራሱን ሰጠ የሚለን ጳውሎስ በቲቶ ላይ። ሌላው nobody worthy እዛው ቁጥር 12 ላይ በአንድነት የማይጠቅሙ ሆኗል ይላል። nobody worthy አንዱም እንኳን የሚጠቅም የለም። ምናልባት እኔ ኢምፖርታንት ሰው ነኝ ትሉ ይሆናል። ለእግዚአብሔር መንግስት ግን አንጠቅምም። ታውቃላችሁ? ጌታ ነው መጥቶ እኛን የምንጠቅም ሰዎች ያደረገን። ክብሩን በውስጣችን አስቀምጠው መንፈሱን እንጂ አንድም ሰው የሚጠቅመው የለም። ሁሉ ወድቋል ከእግዚአብሔር ስታንዳርድ። ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ ነው የሚለው። ስለዚህ የተዋረደ የወደቀ ሰው ምንድነው የሚጠቅመው ለእግዚአብሔር? በክብሩ እኮ ማንም መልአክ እንኳን አያዩትም። ታውቃላችሁ? መልአክ እንኳን እኮ በስጋ ለብሶ ስለተመላለሰ ነው ያዩት። ኢሳይያስ 6 ላይ ብታዩ ሁለት ክንፎቻቸው ፊታቸውን ይሸፍናሉ ነው። ተሸፍነው ነው ጌታን በሙላት እንዲህ በክብር ያያል። አንድስ እንኳን ወርዚ የሚገባው ሰው የለም። ለእንደነዚህ አይነት ሰዎች ነው
ሁላችንም የማይገባን ሰዎች ነበር፣ ግን ለማይገባቸው ሰዎች ራሱን ሰጠ። ደስ የሚል nobody does good ይላል። አንድስ እንኳን ቸርነት የሚያደርግ የለም። አንድስ እንኳን። ሁሉም ክፉ ነው፣ ሁሉም ንፉግ ነው፣ ሁሉም ስስታም ነው፣ ሁሉም ራሱን የሚወድ ነው። ሰው በኃጢአት በወደቀ ጊዜ ቀላል ምሳሌ ልስጣቸው። አዳም ሔዋን ሲጠየቁ ማመካኘት ነው አይደለ? ራሳቸውን ሲያስመልጡ እኮ ነው። ሔዋንም ራሷን ስታስመልጥ በእባብ አዳምም በሚስቱ አንድስ እንኳን እኔን ጥፋተኛ ያለ የለም። ለምን ቸር ትይኛለሽ አለ ጌታ ኢየሱስ እኮ ያቺ ሴት ቸር መምህር ወይስ ለምን ቸር? ከአንዱ ከእግዚአብሔር በቀር ቸር የለም አለ። አያችሁ፣ አንድስ እንኳን ቸር የለም፣ አንድስ እንኳን ደግ ሰው የለም። ለዚህ ክፉ ትውልድ፣ ለዚህ ክፉና አመንዝራ ትውልድ ነው ጌታ ራሱን የሰጠው። nobody speak for God ይላል። አንድስ እንኳን ለእግዚአብሔር የሚናገር መልካም ነገር ካፉ የሚወጣ የለም ይላል። ከ13 እስከ 14 ተመልከቱ። ጉሮራቸው ይላል እንደ ተከፈተ መቃብር ነው፣ በምላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸው እርግማን መራራነት ተሞልቷል። እስቲ ካፌ ክፉ ነገር ሳይወጣ እዚህ ደረስኩ የምትሉ አላችሁ? አንድስ እንኳን። ሁላችንም ብዙ ነገሮች ተናግረናል፣ ብዙ ስንፍናዎች ይገኙብናል። ስለዚህ በጌታ ሚዛን ስንመዘን ቀለን የምንገኝነን ሁላችንም። ምክንያቱስ ካፋችን የሚወጣ መልካም ነገር አይደለም። ጉሮሯቸው እንደተከፈተ መቃብር ነው። እየረገሙት እኮ ነው የሞተላቸው የተሰጠው። ለእያንዳንዳችን እኮ ጌታ ራሱን ሲሰጥ ብላስፊም እያደረጉት፣ እየተፉበት፣ እየሰደቡት መርዛም የሆነ ወርድ ካፋቸው እየወጣ ነው። ጌታ ራሱን ለእንደዚህ አይነት ሰው ነው የሰጠው። አያችሁ ለምን አይነት ሰው እንደሰጠ ራሱን ጌታ። nobody walk with God ይላል ቁጥር 15 ላይ። እግሮቻቸው ደም ለማፍሰስ ፈጣኖች ናቸው ይላል። አንድስ እንኳን እግዚአብሔር ጋር የሚጓዝ የለም። እንዴ ምን ማለት ነው? ሄኖክ እኮ አካሄዱን ከእግዚአብሔር ጋር አደረገ። የእግዚአብሔር ግሬስ ነው፣ የእግዚአብሔር ምህረት ነው። ልንገራችሁ፣ ሄኖክ ስፔሻል ሰው ሆኖ አይደለም። ስፔሻል ሰው ሆኖ አይደለም። በብሉይም ኑልም በአዲስ ኪዳንም አንድስ እንኳን አካሄዱን ከእግዚአብሔር ጋር ያደረገ ሰው የለም። እራሱ እግዚአብሔር ቀርቦ ምህረት አድርጎ አቅርቦ ካልሆነ በቀር ማንም በእግዚአብሔር ፊት ፐርፌክት ሆኖ አካሄዱን ያደረገ የለም። ማንም እግዚአብሔርን የሚፈልገው የለም። ታየኮ ኢየሱስ እኮ ስጋ ለብሶ ወርዶ የገዛ ወገኖቹ አልተቀበሉትም፣ ዓለምም አልተቀበለችም። አንድስ እንኳን nobody ቁጥር 16 እስከ 17 nobody has peace አንድስ እንኳን የሰላም ሰው የለም። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም ይላል። ሁከትም ይፈጥር። ሁላችንም ፕሮብሌም ሜከርስ ነበርን ማለት ችግር ፈጣሪዎች ነን። አንድስ እንኳን የሰላም ሰው የለም። የሰላም አለቃ መጥቶ ነው ድንቅ መካር። እሱ ነው ለመጀመሪያ ጊዜ ዓለም የማይሰጠውን ሰላም የሰጠን የናዝሬቱ ኢየሱስ ነው። ሁላችንም ሁከት ፈጣሪዎች ነን። የመጨረሻው nobody fears God አንድስ እንኳን እግዚአብሔርን የሚፈራ የለም። በዓይኖቻቸው ፊት ይላል ቁጥር 18 ላይ እግዚአብሔርን መፍራት የለም ይላል። አይገርማችሁም? በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አንድስ እንኳን እግዚአብሔርን የሚፈራ ሰው የለም። ለእንደዚህ አይነት ሰው ነው እንደ እግዚአብሔር ራሱን የሚሰጠው። እግዚአብሔርን መፍራት እኮ የለም። ደፋሮች ናቸው። ኢየሱስን እኮ አዋርደውታል። ከሰይጣን ጋር ወግኖ የሰው ልጅ እንዴት አድርገው ነው በጫጭቀው ስጋውን የበሉት? ለራሱ ለሰው ልጅ ብሎ ጌታ ራሱን ክብሩን ዝቅ አድርጎ መጥቶ አንድስ እንኳን ሮሜ 3:23 ሲጠቀልልልን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም ባለመታዘዝ ዘግቶታል ጌታ። አይገርማችሁም? ታዲያ ጌታ ለማን ነው ራሱን የሰጠው ብትሉ ሁሉ ኃጢአት ለሰራ ለዚህ ሰው ነው። መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል፣ ስለ እኛ ራሱን ሰጥቷል። ለምን አይነት ሰው? ለእንደነዚህ አይነት
ክፉ ሰዎች። አይገርማችሁ? እያንዳንዳችን ከእንደዚህ አይነት ሁኔታ ውስጥ የመጣን ሰዎች ነው። ጌታ ለእንደነዚህ አይነት ሰዎች ራሱን ለምን መስጠት አስፈለገው? ምን አይነት ሰዎች እንደሆኑ አየን። ለምን መስጠት አስፈለገው? ራሱን ሰጠ ነው የሚለን አይደለ እንደ በቲቶ ላይ። አንደኛው ጌታ ራሱን የሰጠው በሰይጣን ሰው ስለተታለለ ነው። አንደኛ ጢሞቴዎስ 2:14 ላይ እንዲህ ይላል፣ የተታለለ አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። አያችሁ፣ ሰይጣን አታለዋት ነው። ሔዋንን ሰይጣን አታለዋት ነው። እሷም ስትጠየቅ እግዚአብሔር ጠየቃት። ዘፍጥረት 3:13 ላይ እንዲህ አላት፣ እግዚአብሔርም አምላክም ሴቲቱን ይህ ያደረግሽው ምንድነው አላት። ሴቲቱም አለች እባብ አሳተኝ በላሁ አለች። አያችሁ፣ ሰይጣን ስላታለላት። የሰው ልጅ ተታሎ ነው የወደቀው። ሰይጣን ግን ተታሎ አይደለም። ሰይጣንን ማንም አላታለለው። በራሱ ትዕቢት ነው የወደቀው ከሰማይ። የሰው ልጅ ግን ምንም ጥፋት አልተገኘበትም ነበር፣ ግን ተታለለና የተከለከለውን ቆርጦ በላ። የሰው ልጅ ተታሎ ነው የወደቀው። ሰይጣን ግን ተታሎ አይደለም። ማንም ዲሲቭ አላደረገው። እዚህ ላይ የተታለለ አዳም አይደለም ሴቲቱ። እኛ ሴቶችን ብሌም እናደርጋለን እንጂ አዳምም ሆነ ሔዋን ሁለቱም ወድቀዋል። በምንድን ነው? በመታለል። ሁለተኛ ቆሮንቶስ 11:3 ላይ እንዲህ ይላል፣ ነገር ግን እባብ በተንኮል ሔዋንን እንዳሳታት። አያችሁ፣ እባብ በተንኮል ነው ሔዋንን ያሳታት። አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይወጣ ብዬ እፈራለሁ ይላል። ይሄ ለቤተ ክርስቲያን የተሰጠ ማስጠንቀቂያ ነው። እባብ እኮ በኤደን ገነት ሔዋንን አስቷል፣ አታሏል። እናንተም የክርስቶስ የሆናችሁ ለአንድ ወንድ የታጫችሁ እናንተም ሐሳባችሁን አበላሽቶ ምናልባት እናንተን እነሱን ከኤደን ገነት እንዳወጣ እናንተንም ከእግዚአብሔር ሕልውና እንዳያወጣችሁ እፈራለሁ ይላል ጳውሎስ። አያችሁ፣ እባብ ዛሬም ያታልላል። ማናችንንም አንቆ ኃጢአት ማሰራት አይችልም። ሰይጣን ፓወር የለውም። ነገር ግን ዲሲቭ ማድረግ ይችላል። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ሲል እኮ አንቆ ሊገለን አይደለም። አይችልም። ቢችልማ አሁኑኑ እኮ ባደረገው። አይችልም። ግን ዲሲቭ ያደርጋል፣ ያታልላል። አታሎ ምን ያደርጋል? እኛን ልክ በለዓም ምንድን ነው ህዝቡን አታሎ በትምህርቱ እግዚአብሔር ራሱ መልሶ ህዝቡ ላይ በኃጢአት ወድቆ እንዲፈርድበት እንዳደረገ እኛንም አታሎ ከመስመር ካወጣ በኋላ እግዚአብሔር ራሱ እኛ ላይ እንዲፈርድብን ማድረግ ነው የሰይጣን ስራ። that is demonic doctrine ነው። ሰው ስለተታለለ ነው ጌታ ራሱን የሰጠው። ሁለተኛው እግዚአብሔር የኃጢአተኛው ሞት አይሻም። እስቲ እግዚአብሔር የኃጢአተኛው ሞት አይሻም። ሮሜ ምዕራፍ 3 ላይ እነዛ ሰዎች ሁሉ ኃጢአተኞች ናቸው። ስለዚህ እግዚአብሔር ግን ኃጢአተኛው ሰው እንዲሞት አይፈልግም። ሕዝቅኤል 18:23 ላይ እንዲህ ይላል፣ በእውኑ ኃጢአተኛው ይሞት ዘንድ እፈቅዳለሁን ይላል ጌታ እግዚአብሔር፣ ከመንገዱ ይመለስ በሕይወት ይኖር ዘንድ አይደለምን? እኔ እኮ ኃጢአተኛ እንዲሞት አልፈልግም ነው የሚለው እግዚአብሔር። እዛው ሕዝቅኤል 33:11 ላይ እኔ ሕያው ነኝ እና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምን ትሞታላችሁ በላቸው ይላል። አያችሁ፣ እግዚአብሔር ኃጢአተኛው እንዲሞት አይፈልግም። እግዚአብሔር የኃጢአተኛው ሞት አይሻም። ስለዚህ ሰው ስለተታለለ እግዚአብሔር የኃጢአተኛው ሞት ስለማይሻ ራሱን የሰጠው ለዚህ ነው። ጌታ ታዲያ እንደዚህ በሰይጣን ተታሎ የወደቀውን የጠፋውን የሞተውን ሰው እንዴት አድርጎ ታደገው? የራሱ ገንዘብ አደረገው ብንል ዘ5R 5 አሮች ወይም ደግሞ 5 ፊደላቶችን እናያለን። ጌታ እንዴት ነው መልሶ የወደቀውን የሳተውን የተሳሳተውን የሞተውን ሰው መልሶ የራሱን ንብረት አድርጎ ገንዘብ ያደረገው? በእነዚህ 5 አሮች እናያለን። አንደኛው ሪዲመር ዋርሳ ኪንስማን በመሆን ጌታ ዋርሳ ሆኖ፣ ዋርሳ ማለት ሪዲመር። ሁለተኛ ራንሰም ማለት ቤዛ መሆን ማለት ነው። ቤዛ መሆን ማለት ነው። ጌታ ቤዛ በመሆን። ሶስተኛ
ሪደምሽን በመዋጀት እግዚአብሔር በመዋጀት ነው። ወይም ይሄን የወደቀ ሰው ራሱን ሰጥቶ ወደ ራሱ ያመጣው። አራተኛ ሪኮንሲሌሽን ከራሱ ጋር በማስታረቅ የተጣላውን ሰው መልሶ ከራሱ ጋር በማስታረቅ ሪኮንሲሌሽን። አምስተኛና የመጨረሻ ሪስቶርድ ሪሌሽንሺፕ ከሰው ልጆች ጋር የነበረውን ህብረት በማደስ ሪስቶርድ ሪሌሽንሺፕ እግዚአብሔር ከሰው ልጆች ጋር የተበላሸበትን ህብረት በማደስ ነው። አንድ በአንድ እናያቸዋለን። አንደኛው ሪዲመር በመሆን ነው። ጌታ ዋርሳ ማለት ሪዲመር ማለት ኪንስማን ማለት የሚዋጅ ሰው ማለት ነው። የሚታደግ ሰው ማለት ነው። በእስራኤሎች ህግ ወይም ደግሞ በሪደምሽን ህግ 3 ኳሊፊኬሽን ማሟላት አለባቸው። ከዚህ በፊት አይተነዋል። ይሄንን ዛሬም ደግመዋለሁ። አንድ ሰው ሪዲመር ለመሆን የሚዋጅ ሰው ለመሆን 3 ነገሮች ማሟላት አለበት። አንደኛ he must be nearest ወይም ሪሌቲቭ ቤተሰብ ዘመድ መሆን አለበት። የቅርብ ዘመድ መሆን አለበት። ከሩት ታሪክ ብንመለከት ሩት 2:20 ላይ ኑኃሚንም ምራቷን ቸርነቱን በሕያውና በሙታን ላይ አልተውምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነውና እርሱ ሊቤዡን ከሚችሉት አንዱ ነው አለች። ቦዔዝ የቅርብ ዘመዳችን ነው፣ ስለዚህ እሱ ነው የሚቤዠን አለች። አያችሁ፣ ለመቤዠት የቅርብ ዘመድ መሆን አለባችሁ። ማንም ሰው ማንንም አይቤዥም። ሪዲመር ለመሆን የቅርብ ዘመድ መሆን ያስፈልጋል። ታዲያ እኛን ሪዲም ያደረገው ራሱን የሰጠው ጌታ በምንድን ነው የተዛመደን የቅርብ ዘመድ ይሆናል? ዕብራውያን 10:5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደደም፣ ስጋን ግን አዘጋጀህልኝ ይላል። ጌታ የመላእክት አካል ለብሶ አልመጣም። ጌታ የሰው ስጋ ለብሶ ነው የመጣው። እስቲ ጌታ የቅርብ ዘመዴ ነው በሉ። ታውቃላችሁ፣ እንደኛ ይራባል፣ እንደኛ ይጠማል፣ እንደኛ ታርዟል። እንደኛ ጌታ ኢየሱስ ክርስቶስ ከኃጢአት በቀር በነገር ሁሉ ተፈትኗል። የቅርብ ዘመዳችን ነው። እንደ እሱ እስራኤላዊ ነው ብትሉ፣ አዎ ቆዳው እስራኤላዊ ይሁን እንጂ ሰው ነው። ሰው በመሆኑ የቅርብ ዘመዳችን ነው። ስለዚህ በነገር ሁሉ የምናልፍበትን ነገር አንደርስታንድ የሚያደርገን ኢየሱስ ብቻ ነው። ሌላው he must be willing መሆን አለበት to redeemed ለመዋጀት ፈቃደኛ መሆን አለበት። ሩት 3:13 ላይ ዛሬ ሌሊት እደሪ፣ ነገ እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ እስኪ ነጋ ድረስ ተኝ አላት። የሩትን ታሪክ ሄዳችሁ ተመልከቱ፣ አንብቡ። የሚገርማችሁ የቅርብ ዘመዷ ነበረ መዋጀት የሚገባው፣ እሱ ግን ፈቃደኛ አልነበረም። እሱ ዋርሳ ሊሆንሽ ካልፈለገ ግን እኔ ፈቃደኛ ነኝ፣ ገንዘብ አለው፣ ሀብት አለው፣ እንደገና የቅርብ ዘመድ ነው ከቦዔዝ ይልቅ፣ ግን ፈቃደኛ አይደለም። ስለዚህ የቅርብ ዘመድ የሆነው እሱም ቢስላለ ኑኃሚንና ሩትን የተቤዠው ቦዔዝ ነው። ቦዔዝ ግን ምን አለ? ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እኔ ኪንስማን ሆናለሁ፣ እኔ ሪዲመር ሆናለሁ አላት። ኢየሱስስ እንዴት ነው ታዲያ ለኛ ፈቃደኛ ሆኖ የዋጀን ብንል ወይም ሪዲመር ሆኖ ብንል መዝሙር 40:7-8 በዚያን ጊዜ አልኩ እነሆ መጣሁ፣ ስለ እኔ በመጽሐፍት ራስ ተጽፎ አምላኬ ፈቃድህን ለማድረግ ወደድኩ፣ ሕግ በልቤ ውስጥ ነው ይላል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ ይላል ጌታ ኢየሱስ። ስለ ጌታ ኢየሱስ የተነገረ ትንቢት ነው። እነሆ መጣሁ፣ ስለ እኔ መጽሐፍት ራስ ተጽፏል አለ። አምላኬ ሆይ ፈቃድህን ለማድረግ ወደድኩ ይላል። ያለምጻም ትዝ ይላችኋል። ብትወድስ ታነጻኛለህ ሲለው እወዳለሁ፣ ንጻ። ጌታ ይወዳል። ጌታ በፈቃደኝነት እንጂ ፈቃደኛ ሳይሆን አይደለም የመጣው፣ ወዶ ነው የተቤዠን። ወዶኛልና ምን አለኝ? ጨርሱት እስቲ።
አዳነኝ። አያችሁ፣ ወዶ ነው ያዳነ። የቅርብ ዘመድ ብቻ አይደለም፣ ፈቃድም ይጠይቃል። ሶስተኛው he must be able to pay the full price። የሪደምሽኑን ገንዘብ፣ ይሄ ሪደምቲቭ መኒ የሚባል አለ። ሪደምሽን የሚከፈለውን ዋጋ መክፈል የሚችል ሰው መሆን አለበት። ሩት 4:8-9 የቅርብ ዘመዱ ቦዔዝ አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቢሜሌክና ለኬሊዮን፣ አቢሜሌክና ለኬሊዮን ለመሐሎ የሶስቱንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችኋል። ዝም ብሎ መዋጀት የለም። you have to pay price። ዋጋ መክፈል አለባችሁ። አያችሁ፣ ዋጋ ከፍሎ ነው ቦዔዝ የተቤዠው። ኢየሱስስ እኛን እንዴት ነው የተቤዠው? ቅድም ባነበብኩት በመግቢያ ላይ ቲቶ 2:14 ላይ መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል። ጌታም ዋጋ ከፍሏል። እኛ በብርና በወርቅ አይደለም የተቤዠን ጌታ። ምክንያቱም በድሮ ጊዜ ፕሮፐርቲን በሉ እንስሳን በሉ እንደገናም ሰዎች ወይም ባሪያዎች ይዋጁ ነበር። በምን? በገንዘብ ሪደምቲቭ መኒ ይባላል። አሁን ግን እናንተ የተዋጃችሁት ይላል፣ በኋላ ላይ መጣበታለሁ፣ በብር በወርቅ ሳይሆን በከበረ በክርስቶስ ደምና በክርስቶስ ነፍስ ነው። ሁለተኛው ፖይንት ራንሰም ወይም ቤዛ መሆን የሚለው እናያለን። አንደኛው እንግዲህ ሪዲመር በመሆን ነው ጌታ መልሶ ገንዘቡ ያደረገ። ሁለተኛ ራንሰም ቤዛ በመሆን ይሄ የሰሞኑ ኢሹ ነው። እንዳው ዩቲዩብ ላይ ብትሰሙ የሰሞኑ ኢሹ ይሄ ራንሰም የሚለው ነው፣ ቤዛ መሆን። ራንሰም ማለት the price paid in redemptive act ይላል። ቤዛ ማለት የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ ማለት ነው። በቀላል ምሳሌ ልስጣችሁ። ራንሰም ማለት የምትወዱትን ልጅ ወይም ሚስት ልትሆን ትችላለች፣ ወይም ወንድም እህትን ወችን ኪድናፕ አድርገው ይሄን ያህል ብር ይጠይቃሉ። ይሄን ያህል ብር ካልከፈላችሁ አንለቅም ይላሉ። ያ ብር ከፍላችሁ የምታስመልሱት የራሳችሁን ወንድም፣ የራሳችሁን እህት ወይም የራሳችሁን እናት ሊሆን ይችላል። ያለ ማስመለስ የምትከፍሉት ዋጋ that is ransom ይባላል። redemptive money የቤዛ ገንዘብ ማለት። ሪደምሽን መቤዠት ማለት ፕሮሰሱ ነው። ይሄ ግን ገንዘቡ ክፍያው የሚከፈለው እሱ ራንሰም ቤዛ ይባላል። ስለ ኢየሱስ እንደሚዋጀን ሁለት ሰዎች ትንቢት ተናግረው ነበረ። በሉቃስ 1:67-70 እንደዚህ ይላል። ዘካርያስ የዮሐንስ አባቱ ዘካርያስን መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህ አለ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ዲዳ ነበረ። መንፈስ ቅዱስ ሲወርድበት ጊዜ አንደበቱ ተከፈተና ስለ ኢየሱስ ቤዛ እንደሆነ ተናገረ። ምን አለ? የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና፣ ወይም ቤዠትን ማለቱ ነው። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ ብላቴናው በዳዊት ቤት የመዳን ቀንድ አስነስቷልና ማዳኑ ከወደረኞችና ከሚጠሉን ሁሉ እጅ ነው ይላል። አያችሁ፣ ኢየሱስ ክርስቶስ የኛ ቤዛ ነው። ለዚህ ይሄ አስቀድሞ ጌታ ኢየሱስ ክርስቶስ ገና ሳይወለድ ነው የተናገረው ስለ ኢየሱስ ክርስቶስ። ምክንያቱም በ6 ወር ይበላለጣሉ። ኦኬ፣ ሁለተኛው የፋኑኤል ልጅ ሐና የምትባል አንዲት ነብይ ነበረች። እሷ ደግሞ ማርያምና ዮሴፍ ኢየሱስን በብላቴንነቱ ወደ መቅደስ ይዘው ሄደው ነበርና የተናገረችው ነው። እንደዚህ ይላል ሉቃስ 2:36-40 ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይ ነበረች። እሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበረ። በዚያችም ሰዓት ቀርባ
እግዚአብሔርን አመሰገነች። መቼ? ኢየሱስ ክርስቶስ ወደ ቤተ መቅደስ መጥቶ የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። እስቲ ስለ እርሱ ትናገር ነበር በሉ። ስለ እርሱ። ዛሬ ብዙ ሰዎች ቤዛ እያሉ ስለ ብዙ ነገር ያወራሉ። ይህች ግን ነቢይት ነች። የ84 ዓመት ነው አይደለ? አሮጊት ነች፣ መበለት ነች፣ የጸሎት ሰው ነች፣ ከእግዚአብሔር ቤት ማጠፋ ነች። ትክክለኛ ቤዛ የሆነውን ኢየሱስን ስለ እርሱ ትናገር ነበር ይላል። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ማርያምና ዮሴፍ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብ ተሞልቶ በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር ይላል። ስለ ኢየሱስ ቤዛነት ትንቢት ተነግሮ ነበር። ጌታ ኢየሱስ እንዴት ነው ታዲያ ቤዛ የሆነን? በሁለት መንገድ ነው። አንደኛ በደሙ። እስቲ በደሙ በሉ። ዕብራውያን 9:12 ላይ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች ደም አይደለም። ኢየሱስ ወደ ቅዱሰ ቅዱሳን የገባው በክቡር ደሙ ነው። ስለዚህ ቤዛነትን አግኝቶ ይላል እና ይሄ ቤዛ የሆነው ኢየሱስ በደሙ ነው። ኤፌሶን 1:7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በምን የተደረገ ቤዛነትን ያገኘ? ጌታ ለኛ የከፈለው ደሙን ነው። ስለዚህ ቤዛ የሆነን ኢየሱስ በደሙ ነው። ሌላው በነፍሱ ነው። እስቲ አንድ ጥያቄ ልጠይቃችሁ። ደሙ የፈሰሰው ሰው ሁሉ ይሞታል እንዴ? መልሱልኝ እንጂ ደም የፈሰሰው ሰው ሁሉ ይሞታል እንዴ? ደሙ እኮ ፈሶ ታክሞ የሚድን ሰው አለ። ኢየሱስ ግን ደሙን ብቻ ፈሶ አይደለም የቀረው፣ ነፍሱንም ቤዛ አድርጎ ነው የሰጠው። እስከ ሞት ነው እንደ ታረደ በግ። ማቴዎስ 20:8 ላይ እና ማርቆስ 10:45 ላይ አንብቡት። እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ለብዙዎች ነፍሱን ቤዛ ሊያደርግ ነው የመጣው ነው የሚለው። ስለዚህ ኢየሱስ ነፍሱንና ደሙን ሰጥቶ እንጂ በብርና በወርቅ እኛን አልተቤዠንም። ጌታ ኢየሱስ እንዴት ነው? አንደኛው በደሙ ነው፣ ሁለተኛው ደግሞ በምንድን ነው? በነፍሱ ነው። ሶስተኛው ቤዛ ሊሆን የሚችል ኢየሱስ ክርስቶስ ብቻ ነው። ወደፊት ለሚጸድቁ ሰዎች ስሙ፣ ወደፊት ለሚጸድቁ ሰዎች ቤዛ ሊሆን የሚችል ጌታ ኢየሱስ ብቻ ነው። ሮሜ 3:24 ላይ እንደዚህ ይላል። ሮሜ 3:24 ላይ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንደው በጸጋ ይጸድቃሉ ይላል። በማን በኩል? በኢየሱስ ክርስቶስ በሆነ ቤዛነት በኩል እንደው በጸጋ ይጸድቃሉ። የሚጸድቁ ወደፊት በክርስቶስ ኢየሱስ ቤዛነት። ለጸደቁትሳ ለኛ ጸደቅን ለምንለው ደግሞ አንደኛ ቆሮንቶስ ላይ ምዕራፍ 1 ከ30 እስከ 31 እንዲላል ነገር ግን ይላል የሚመካ ይላል በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ቤዛነት የተደረገላችሁ ከእርሱ ነው። ቅድስና የተደረገላችሁ ከእርሱ ነው። ጽድቅ የሆነላችሁ ከእርሱ ነው። በእሱ ነው የተደረገላችሁ ነው የሚለው። ቆላስይስ 1:13-14 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ምን አገኛችሁ ይላል? እስቲ በደንብ ስሙት እዚህ ጋር እርሱ ከጨለማ ስልጣን አዳነን። ሁለተኛ ቤዛነቱን እርሱንም ራሱን ጌታንም ያገኘንበት ኃጢአት ስርየትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከጨለማ ስልጣን ያዳነን እርሱ ነው። ቤዛነትንም ያገኘኑ በእርሱ ነው። እርሱንም ያገኘኑ በእርሱ ነው። የኃጢአት ስርየትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቆላስይስ 1:13-14 ይሄ እንግዲህ የምናገረው በምንድን ነው? ቤዛ ሊሆን የሚችል ኢየሱስ ክርስቶስ ብቻ ነው። አንደኛ ጢሞቴዎስ 2:5-6
አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል አዲሱ ትርጉሙ ላይ። ይህም በትክክለኛው ጊዜ ተመስክሯል ይላል። አያችሁ፣ ራሱን ለሁሉ ቤዛ ሰጠ። ስለዚህ ሌላ ቤዛ የለም። ምናልባት ቤዛ ሌላ አለ እያሉ ለሚያወሩ መልስ መስጠት ትችላላችሁ። ሶስተኛው ፖይንት ጋር ሄድኩ። ኢየሱስ እንዴት ነው ታዲያ የገዛ ገንዘቡ ያደረገን? አንደኛው ሪዲመር በመሆን ወይም ኪንስማን በመሆን ወይም ደግሞ ዋርሳ በመሆን፣ ሁለተኛው ምንድነው? ራንሰም በመሆን ወይም ደግሞ ቤዛ በመሆን ነው ገንዘቡ ያደረገን። ሶስተኛው በመዋጀት በመዋጀት ነው ጌታ የራሱ ያደረገ። ቲቶ 2:14 ቅድም ባነበብኩት ላይ መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል። ይሄ ሪደምሽን የሚለው ምን ማለት ነው ብለን ብንመለከት ሪደምሽን ሚንስ ቱ ባይ ባክ ማለት የተወሰደባችሁን ነገር ያጣችሁትን ነገር እንደገና መልሳችሁ በመግዛት ማምጣት ማለት ነው። the act of bringing back from slavery ሊሆን ይችላል፣ captivity ሊሆን ይችላል፣ death ከሞት። እንዴት ነው ከሞት እኛን የሚመልሰን ብትሉ እኛ እኮ የሞትን ነበርን፣ በበደላችን በኃጢአታችን ሙታን ነበርን አይደለ? ስለዚህ ሁለት ቁም ነገሮች እዚህ ጋር እንድንጨብጥ ፈልጋለሁ። መዋጀት ማለት አንደኛ የተወሰደን ዋጋ በመክፈል ማስመለስ ሲሆን፣ ሁለተኛ ገና ሊወሰድ ያለን ነገር ማስቀረት ዋጋ ከፍሎ። እስቲ ጌታ ኢየሱስ ክርስቶስ እኛን ዋጋ ከፍሎ እንዴት እንደ ተቤዠን ወይም እንደ ዋጀን የሚያሳይ ራዕይ ምዕራፍ 5:9-10 እንዲላል፣ መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል። ለምን? ታርደሃል እና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ። አያችሁ፣ ዋጅቶናል በደሙ። ዋጋው ቤዛ የሆነው በደሙ ነው እና ለአምላካችን መንግስት ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ጌታ ኢየሱስ ዋጋ በመክፈል ነው፣ ደሙን በማፍሰስ ነፍሱን ቤዛ አድርጎ በመስጠት ነው እኛን ገንዘቦቹ ያደረገ። ሁለተኛው ግን ገና ሊወሰድ ያለን ነገር እንዴት ማስቀረት እንደሆነ ነው የሚያሳየን። ገና ሊወሰድ ያለ ነገር ሁለተኛ ነገሥት 4:1 ላይ እንደዚህ ይላል፣ ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆችን ባሪያ አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች ይላል። ሁለተኛ ነገሥት 4 ላይ ዕዳ ባሏ ጥሎባት ሞተ። ስለዚህ እቺ ሴት የምትከፍለው ካጣች ምን ሊያደርጓት ነው? ልጆቿን ባሪያ አድርገው ሊወስዱ ነው። ገና ከመወሰዳቸው በፊት ባሪያ ከመሆናቸው በፊት እሱ ደግሞ በቤትሽ ምን አለ አላት። ያለውን ዕቃ ነገረችው። ከዛ ሂጂና አለ ዘይቱን ሙያ አላት። እየበዛላት ሄደ። ሸጣ ታሪኩን ለማሳጠር ያንን ዕዳ ክፈይና ልጆችሽን ከመወሰድ አስመልጭ አላት። ያው ዕዳ ከፍላ አስመለጠች። የግድ መወሰድ ብቻ አይደለም። ዛሬም ወገኖቼ ጌታ ተቤዥቶናል። አሁንም ሰይጣን አታሎ ደግሞ እንዳይወስድ ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ እንዳያወጣን የክርስቶስ ደም ኃጢአት በሰራን ቁጥር እያነጻን እየቀደሰን ያስመልጠናል። አሜን። ኃጢአት አላደረኩም ብንል ውሸታሞች ነን። የእግዚአብሔርም እውነት በእኛ ውስጥ የለም። ግን በኃጢአታችን ብንናዘዝ የልጁ ኢየሱስ ክርስቶስ ደም አሁንም ያነጻናል። ኢየሱስ ክርስቶስ አንዴ አንጽቶኛልና በቃ ከእንግዲህ ወዲያ አልስትም አልሳሳትም ማለት አንችልም። ኢየሱስ ክርስቶስ ተቤዥቶናል፣ በደሙ የራሱ አድርጎናል። አሁንም ደግሞ ከኃጢአት የተነሳ ቶሎ ቶሎ የሚከቡን ኃጢአቶች አሉ። ያ ነገር እንዳይጥለን የክርስቶስ ደም ዛሬም ያስመልጠናል። አራተኛው ሪኮንሲሌሽን፣ ጌታ የራሱ ገንዘብ ያደረገ ከራሱ ጋር በማስታረቅ ነው። ከማን ጋር ነበር ጠበኞች የነበርነው? ከእግዚአብሔር ጋር።
ይኸው ከእግዚአብሔር ጋር የተጣላ ከራሱ ጋር የተጣላ ነው፣ ከሰዎች ጋር የተጣላ ነው። ማንም ጋር ሰላም የለው። እግዚአብሔር በመጀመሪያ ከራሱ ጋር ሲያስታርቀን ከሰውም ጋር እንስማማለን፣ ከራሳችንም ጋር መስማማት እንጀምራለን። እንዴት እንዳስታረቀን እኔ ሮሜ 5:10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁኑ ከታረቅን በኋላ በሕይወት እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ኢየሱስ እኮ መጣ ማለት የራሱ ገንዘብ ሊያደርገን ራሱ እግዚአብሔር ሰው ሆኖ መጥቶ ከራሱ ጋር ያስታረቀ። ስለዚህ ከራሱ ጋር ካስታረቀን በኋላ ነው ከሰው ጋር። ከእግዚአብሔር ጋር ሰላም የሌለው ሰው ከማንም ጋር ሰላም አይኖረው። በማስታረቅ ነው የተቤዠን ማለት ነው። ሌላ ሁለተኛ ቆሮንቶስ ምዕራፍ 5:18 ላይ እንደዚህ ይላል፣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን። እስቲ በሉት፣ በክርስቶስ ከራሱ ጋር ካስታረቀን በሉ እስቲ። አያችሁ፣ እርቅ የፈጸምነው በክርስቶስ ነው። በማንም እርቅ ልናደርግ ማንም ሚዲያተር ሆኖ መካከለኛ ሆኖ ወይም አስታራቂ ሆኖ ሊገባ አይችልም በእኛና በእግዚአብሔር መካከል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጣጠርባቸውም ነበረ፣ በእኛም የማስታረቅን ቃል አኖረ ይላል። አይገርማችሁ? ዓለምን ከራሱ ጋር ያስታርቅ ነበረ፣ ሰዎችን ከራሱ ጋር ያስታርቅ ነበረ። የሚገርመው ደግሞ ጌታ ኢየሱስ ክርስቶስ በእኛም ደግሞ የማስታረቅ ቃል አስቀምጦ እኛም ታረቁ ብለን እንሰብካለን። አይደለ እንዴ? ስንት ሰው ጋር ሄዳችሁ ስለ ጌታ መሰከራችሁ እኮ ማለት ታረቁ እያላችሁ ነው እኮ የምትሰብኩ። ከእግዚአብሔር ጋር ታረቁ፣ ሰላም ይሆንላል። ስለዚህ ዓለምን ከራሱ ጋር ያስታረቀው በማስታረቅ ነው። ጌታ ኢየሱስ ክርስቶስ መልሶ ያንን ክፉ ሰው ያንን አመፀኛ ሕዝብ ገንዘቡ ያደረገው። የመጨረሻው ጥቅስ ቆላስይስ 1:19 ላይ እስከ 22 እግዚአብሔር ሙላቱን ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል እና በምድር እንደገናም በሰማይ ያሉትን ይላል። በሰማይ ማን ኖሯል የሚያስታርቀው ብላችሁ ጠይቃችሁ ታውቃላችሁ? እሺ፣ በምድርስ እኛን ያስታርቅ፣ በሰማይ ደግሞ ማን ነው የሚያስታርቀው? የተጣላ መልአክ አለ እንዴ? በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርንና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። በስጋው ሰውነት በሞቱ በኩል አያችሁ፣ ኢየሱስ ሞቶ ደሙን አፍሶ ነፍሱን ቤዛ አድርጎ ሰጥቶ ነው ያስታረቀን ከራሱ ጋር። ስለዚህ ገንዘቡ ያደረገን ጌታ ከራሱ ጋር አስታርቆ ነው። መቼም እኔ በሰማይ ማንን አስታረቀ ብትሉኝ የኔ ኦፒኒየን ነው፣ የእናንተን አላውቅም። ምናልባት ወደ ጌታ የሄዱ ጻድቃኖች ጌታ ኢየሱስ ወደ ሲኦል ወርዶ የማረካቸው የወጡ እዛ በገነት ያሉ እነሱንም ሁሉ ያስታረቀው በክርስቶስ በኩል መሆኑን ሊናገር ይሆናል ብዬ አስባለሁ እንጂ የተጣላ ሌላ ማን አለ? እና አብርሃም እቅፍ የነበሩትን ሁሉ በክርስቶስ ኢየሱስ ጠቀለለው አይደለ? ዓለምን ሁሉ። ስለዚህ ፓስት ሆነ ፕሬዘንት ሆነ ፊውቸር ሁሉ በክርስቶስ ኢየሱስ ተጠቅልሏል። እና ያንን ለማሳየት ነው። እነሱ በጥላው ሲመጡ ኖረዋል። አሁን ግን በክርስቶስ ኢየሱስ እቅፍ ውስጥ ነው እነሱም ያሉት። እና በሰማይ ያሉት የሚለው ምናልባት በገነት ያሉት ሊሆን ይችላል ብዬ ነው የኔ ኦፒኒየን። የመጨረሻው እንዴት ነው ታዲያ እግዚአብሔር ገንዘቡ ያደረገ? ሪስቶርድ ሪሌሽንሺፕ፣ ህብረቱን በማደስ ነው። አንድ ነገር ልንገራችሁ፣ በሃይማኖት ከእግዚአብሔር ጋር ህብረት አይታደስም። የሰው ልጅ እኮ ከገነት የወጣው እኮ በምን ምክንያት ነው? ህብረቱ ተበላሽቶ ነው እኮ። ድሮ እኮ ከእግዚአብሔር ጋር ህብረት ነበረው አይደለ እንዴ?
ህብረቱ ነው እኮ ዲስኮኔክት የሆነው፣ ተበላሸ። በቃ ከኤደን ገነት ሲባረር እኮ ከእግዚአብሔር ህልውና ውስጥ ነው የወጣው። ግን ያንን ህብረት ሊመልስ ነው እኮ ጌታ የሁሉ ዋጋ የከፈለው። ምክንያቱም እግዚአብሔር ከሰው ጋር መኖር ይፈልጋል። ድንኳንን በመካከላችሁ ስር አድር ዘንድ እኮ ያለው ከሰው ጋር መኖር ስለሚፈልግ ነው። በእኛ ውስጥ ሊያድር እኮ ይፈልጋል ጌታ። መንፈሱን የሰጠን ለዚህ እኮ ነው። ዛሬም ቤተ መቅደስ ያደረገን ለዚህ እኮ ነው። ገንዘቦቹ ያደረገን የእግዚአብሔር ፋሚሊዎች ሆነው እኮ ለዚህ እኮ ነው። እግዚአብሔር ለህብረት ነው የሚፈልገን እንጂ ለሃይማኖት አይደለም። ሃይማኖት ስርዓትና ወግ እኮ ነው። ግን ህብረቱን ሊያድስ ነው ጌታ ኢየሱስ ዋጋ የከፈለው። እና አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ጌታ ወደ ህብረት ነው የጠራችሁ ይላል። እስቲ ወደ ህብረት ነው የተጠራው ተባባሉ። ሃይማኖትን እግዚአብሔር ኢንስቲትዩት ሊያደርግ ኢየሱስ ወደ ምድር አልመጣም። ህብረት ነው የተበላሸ በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ አፍርሶ ሁለቱን ያዋሃደ አሕዛብንና አይሁድን አዋህዶ አንድን ሰው ከዛ አውጥቶ እንደገና መልሶ የራሱ አካል ያደረገ ህብረት ፍለጋ ነው እግዚአብሔር። በቃ አዳም ያጣው ያንን ነበር። በአዲሱ አዳም ተመለሰልን። እስቲ ከእግዚአብሔር ጋር ህብረት ያላችሁ ጌታ ይመስገን። አያችሁ ሁሉ ፕሮሰስ ጌታ ዋጋ ከፍሎ ነው። አንደኛ ዮሐንስ 1:3 ላይ እንዲላል እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአብ ጋር ከልጁ ከኢየሱስ ክርስቶስ ጋር ነው ይላል። ሐዋርያቶች ህብረታቸው ከማን ጋር ነው? ከአብና ከወልድ ጋር ነው፣ እንዲሁም ከመንፈስ ቅዱስ ጋር ነው። ኢየሱስ አንዴ ስለ ህብረት እንደዚህ ብሎ ጸልዮአል። ዮሐንስ 17:20 ላይ እነርሱም ትምህርቱን ተቀብለዋል። ማን? ደቀ መዛሙርቶቹ። በእኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አልጸልይም። ይህም አባት ሆይ አንተ በእኔ እኔም በአንተ እንዳለ ሁሉ አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱ በእኛ እንዲሆኑ ይላል። እነርሱ በእኛ እንዲሆኑ አብ በወልድ ወልድ በአብ እንዳለ ሁሉ እኛ ደግሞ በእግዚአብሔር እግዚአብሔር ደግሞ በእኛ ውስጥ መሆን ይፈልጋል። በእኛ ውስጥ እግዚአብሔር አላደረም እንዴ? እኛም ደግሞ በእግዚአብሔር ህልውና ውስጥ እንድንሆን ይፈልጋል። አያችሁ፣ ለህብረት ነው የሚፈልገን። መንግስተ ሰማያትን ብንሄድ ህብረት ነው፣ ሃይማኖት የለም እዛ። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ፣ ይህም እኔ በእነርሱ አንተም በእኔ መሆንህ ነው ይላል። እኔ በእነርሱ አንተም በእኔ መሆንህ ነው። አንተ እንደላከኝ እኔን በወደድከኝ መጠን እነርሱንም እንደወደድሃቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን ብሎ ነው የጸለየው። አሜን። ጌታ ያድርገው፣ እያደረገውም ነው። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃልን ይጠብቃል፣ አባት የሚወደዋል ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል ዮሐንስ 14:23 ላይ። ስለዚህ ጌታ ኢየሱስ ክርስቶስ ለምን አይነት ሰዎች ነው ኢየሱስ ክርስቶስ ዋጋ የከፈለውና የራሱ ገንዘብ ያደረገው? እንዴትስ ነው ያደረገው እያልን ያየነው ሰዎቹ ምን አይነት እንደሆኑ ሮሜ ምዕራፍ 3 ላይ ተመልክተናል። ግን እነዚህ 5 ፖይንቶች አንደኛው ኢየሱስ ክርስቶስ ሪዲመር ወይም ደግሞ ኪንስማን በመሆን ነው ወይም ደግሞ ዋርሳ በመሆን ነው ገንዘቡ ያደረገን። ሁለተኛ ራንሰም ቤዛ በመሆን ነው ጌታ ኢየሱስ ገንዘቡ ያደረገን። ሶስተኛ ሪደምሽን በመዋጀት ነው ገንዘቡ ያደረገን። አራተኛ ሪኮንሲሌሽን እርቅ ከራሱ ጋር በማስታረቅ ነው። አምስተኛ ሪስቶርድ ሪሌሽንሺፕ ከሰው ልጆችን በሙሉ ከራሱ ጋር ህብረት እንዲፈጥሩ በማድረግ